ሰላም ጤና ይስጥልን። ያህንን አዲስ የዕለቱ መረጃ ጥንቅር ላይ እንገኛለን። የከበረ ሰላምታ በያላችሁበት ይድረሳችሁ እያልን በዕለቱ የሳቱን መረጃ እንሆ ብለናል። ታዲያ አነጋጋሪ መደመጥ የሚገባቸው ለጆሮ የሚመጥን መረጃዎችን መራርጠን ይዘናል። በዛሬው ዕለት አማራውና ፕሮፌሰር ብርሃኑ ተፋጧል። በርካቶች እጃቸውን እሳቸው ላይ ቀስረዋል። በዚህ ዙሪያ የአማራ ክልል ያለው ነገር አለ። የአፋር አናብስቶችና ህወሓት ዛሬም ፍልሚያ ላይ ናቸው። አፋሮች ዛሬም የህወሓትን አስክሬን እየቆጠሩ ነው። በሱዳን አቅጣጫ ታስቦ የነበረው የህወሓት አደገኛ ወታደራዊ ኦፕሬሽን ተጋልጧል። በቤኒሻንጉል ጉሙዝም የጉሙዝ ታጣቂዎች በመከላከያና አማራ ልዩ ኃይል መግቢያ መውጫ አጥተዋል። የዚህን ሙሉ ዝርዝር ይዘነዋል። 23ኛ ቀኑን በያዘው የዩክሬን ውጥረት አዳዲስ መረጃዎች ወጥተዋል። ምዕራባውያኑ ፖለቲከኞች ዜሌንስኪ የሰላም ኖቤል ሽልማት እንዲሰጠው እየወተወቱ ነው። እዚህ ዓመት እጩ ማስመዝገቢያ ጊዜ ቢያልፍም ህግ ጠጥሰው ግባ ሲሉ ፍርሚያስ እያሰባሰቡ ነው። ነገሩ ጉዳስ ብሏል። በሌላ በኩል ራሽያ ላይ የሚጣለው ማዕቀብ የፑቲንን የግል ኪስ ነክቷል። ዓለም አቀፉ ስዊዝ ባንክ ፑቲንና አጋሮቻቸው በባንኩ ያላቸውን ገንዘብ አግዳለሁ ብለዋል። ዛሬ ቻይና ለራሽያ ጦር መሳሪያ ልታቀብል መሆኑን የተረጋገጠ መረጃ አግኝቻለሁ ሲል የአውሮፓ ህብረት ገልጿል። ቻይና ላይ የንግድ ማዕቀብ ለመጣልም እርምጃ ተጀምሯል። ይህ በእንዲህ እንዳለ 3 ሀገራት 72 ሰዓት ሰጥተው የራሽያ ዲፕሎማቶችን አባረዋል። እነማንና ለምን? መረጃው መልስ ይዟል። መተሃራ ከተማ ታጣቂዎች ባደረሱት ጥቃት 5 ሰዎች ሲገደሉ 11 መቁሰላቸው መነገሩን፣ የአጥቂዎቹ ማንነት ሚስጥር ሆኖ መቅረቱን እንመለከታለን። እንዲሁም ኢትዮ ቴሌኮም መሸጡ እንደቀረ መነገሩን መረጃውን እናቀበላለን። እንደተለመደው ላይክ፣ ሼር እና ኮሜንት እያደረጉ ቆይታውን ከኛ ጋር ያዝልቁያል። ወደ መረጃው እንለፍ። ፕሮፌሰር ብርሃኑ ከአማራው ጋር ተፋጧል። በዘንድሮ ዓመት ይፋ የሆነው የ12ኛ ክፍል መልቀቂያ ፈተና ውጤት ከሁሉም ክልሎች በተለየ ሁኔታ የአማራ ክልል ተማሪዎችን ወደ ዩኒቨርሲቲ እንዳይገቡ የሚያደርጉ ሆኖ ታይቷል በሚል በአማራ ክልል ከፍተኛ ቅሬታ የተነሳ መሆኑን የተለያዩ የክልሉ አካባቢዎች ቃኝተው ከዚያው ከክልሉ ሪፖርት ያደረገልን ሪፖርተራችን አመልክቷል። በዚሁ መረጃ መሰረት በዛሬው ዕለት በርካቶች በተለያዩ ማህበራዊ ሚዲያዎች ሳይቀር ቅሬታቸውን እየገለጹ ሲሆን አንዳንድ ተማሪዎች ውጤት ማጣራት ሲደረግበት የተሳሳተና ማጭበርበር የታከለበት የመሰለ ውጤት ለተማሪዎች ተሰጥቶ መታየቱን መረጃዎች እያመለከቱ ይገኛሉ። በዚህም በታሪክ ሆኖ ባልታየ የአማራ ክልል ተማሪዎች ዩኒቨርሲቲ መግቢያ ውጤት በከፍተኛ ደረጃ ማስቆልቆል በርካቶች ጣታቸውን የቀሰሩት በአሁኑ ሰዓት የትምህርት ሚኒስትር ሆኖ እያገለገሉ ባሉት ፕሮፌሰር ብርሃኑ ነጋ ላይ ነው። ጉዳዩ ዘር ተኮርና ሆን ተብሎ የተደረገ ነው በሚል ገነኑ ቅሬታዎች ከክልሉ ነዋሪዎች እየተሰማ መሆኑን ከአካባቢው ያገኘናቸው መረጃዎች እያመለከቱ ይገኛሉ። የቀደሙ መረጃዎች እንደሚያሳዩት የ12ኛ ክፍል መልቀቂያ ፈተናን ተፈትኖ የተሻለ ውጤት በማስመዝገብ ከሚጠቀሱት ክልሎች መካከል የአማራ ክልል በግንባር ቀደምትነት የሚጠቀስ ነበረ። የዚህ ሁኔታ ተማሪዎች ውጤት ማሽቆልቆል በተመለከተ አንዳንዶች ከጦርነቱ ጋር በያይዙትም ይህ ከሆነ በጦርነቱ የከረመው የአማራ ክልል አካባቢዎች ወደ ዩኒቨርሲቲ መግቢያ ውጤት ዝቅ ሊደረግ የሚገባ ነበር በማለት ጥል አስተያየታቸውን እየሰጡ ያሉም አሉ። አሚኮ አንድ ማሳያ አድርጎ ባሰራጨው የናሙና ውጤት ሲታይ በአማራ ክልል ሰሜን ሸዋ ዞን ከተፈተኑት 11953 ተማሪዎች ውስጥ ወደ ዩኒቨርሲቲ ያለፉት 3042 ተማሪዎች መሆኑን አመልክቷል። ዘግይቶም ቢሆን መግለጫ ያወጣው የአማራ ክልል ትምህርት ቢሮ በተማሪዎች ውጤትና መቁረጫ ነጥብ ዙሪያ አስፈላጊው ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ሲል መግለጫ ሰጥቷል። በዚህ ዙሪያ እስካሁንም ድረስ በትምህርት ሚኒስቴር በኩል የተሰጠ መግለጫ ወይ ምላሽ የለም። በዚህ ዙሪያ ያለውን ዕለታዊ መረጃ ካደረስናችሁ አሁን ደግሞ ዛሬም ድረስ ሊቆም ስላልቻለ ወደ ህወሓት የአፋር ውጊያ እንውሰዳችሁ። ከአፋር ክልል በደረሰን መረጃ መሰረት በትናንትናው ዕለት በአፋር አናብስቶችና በህወሓት መካከል ሲደረግ የነበረው ውጊያ ቀጥሎ በዚህ ውጊያ ከ40 በላይ የህወሓት ታጣቂዎች የተደመሰሱ መሆኑ ታውቋል። የቀያቸው መውጫና መግቢያ እንደመዳፋቸው የሚያውቁት የአፋር አናብስቶች ለድል የሚያበቋቸውን ስትራቴጂካዊ ቦታዎች በመያዝ የህወሓት ታጣቂዎችን መግቢያ መውጫ ሰጥተዋቸዋል። ከዚሁ ጋር በተያያዘም በህወሓት በየዕለቱ እርምጃ እየወሰዱ ያሉት አፋሮች በቁጣና በንዴት ውስጥ መሆናቸው ከመማረክ ይልቅ እርምጃ መውሰድ ላይ ትኩረት ለማድረግ እየተገደዱ መሆኑን ከአካባቢው የደረሰን መረጃ ያመለክታል። ወደ አማራ ክልል የሚገቡ የትግራይ ስደተኞች ወደ ክልሉ ለጊዜው ባይገቡት የተሻለ ነው የሚሉ ወገኖችም አሉ። በሰቆጣ የተፈናቃይ ቁጥር በከፍተኛ ሁኔታ እየጨመረ ነው። የህወሓት ወራሪ ቡድን በአሁኑ ሰዓት በዋግኽምራ ነዋሪዎች ላይ ዛሬም ማሰቃየቱን የቀጠለ መሆኑን ወደ ሰቆጣ የሚገቡ የስደተኛ ቁጥር አሁንም እየጨመረ መሆኑን ነው አካባቢው እየደረሰን ያለው መረጃ እያመለከተ ያለው። ከሰቆጣ ወጣ ብለን ወደ ቤኒሻንጉል ጉሙዝ ክልል ስንወስዳችሁ በቤኒሻንጉል ጉሙዝ ክልል በተለያዩ አነስተኛ ቡድኖች ራሱን አደራጅቶ እየተንቀሳቀሰ ያለው የጉሙዝ ታጣቂ ቡድን በሰላማዊ ዜጎች ላይ ጥቃት መድረሱን ለመቀጠል ዛሬም ከቦታ ቦታ መራወጥ መቀጠሉን የደረሰን መረጃ ያመለክታል።
መከላከያ ሰራዊቱ በአንጻሩ ይሄንን ኃይል የገባበት ገብቶ ለመደምሰስ የቻለውን ሁሉ እያደረገ ነው። አካባቢው ጫካና ቋጥኝ የሚበዛበት በመሆኑ ታጣቂዎቹን ሙሉ በሙሉ በገቡበት ገብቶ ለመደምሰስ አስቸጋሪ የሆነ ከመከላከያ ጎን ያለው የአማራ ልዩ ኃይልም በዚህ ወታደራዊ ኦፕሬሽን እየተሳተፈ መሆኑን ታውቋል። ሌላኛው የዕለቱ መረጃችን ወደ ሁመራ ይወስደናል። ከሱዳን በኩል ሁመራ መተማ ወደ ጎንደር ሰርጎ ለመግባት የስለላ ስራ እንዲሰሩ የነበሩ የህወሓት ተሰላዮች የተያዙ መሆኑን የሚገልጽ ነው። በዚህም ቁጥራቸው 3 የሚሆኑ የትግራይ ተወላጆች በአካባቢው የጸጥታ ኃይሎች በቁጥጥር ስር ውለው ተገቢው ምርመራ ተደርጎባቸዋል። በምርመራ ሂደቱም እንደተናገሩት ዋነኛ ዓላማቸው የአካባቢውን ወታደራዊ እንቅስቃሴ በመቃኘት በሱዳን መተማ እንደዚሁም ሁመራ አቅጣጫ የወልቃይትን መሬት ነጻ በማውጣት ሱዳንና ትግራይ እንደዚሁ የሱዳን ባለስልጣናትና የህወሓት አመራሮች በቀላሉ የሚገናኙበት ነጻ ኮሪደር መፍጠር ነው ሲሉም ተናግሯል። የዩክሬን መረጃም ዩክሬን እና ዜሌንስኪ የኖቤል ሰላም ሽልማት እንዲሸለሙ ተጠየቀ። ምዕራባውያን አዲስ ፖለቲካ ጀምረዋል። የአውሮፓ ፖለቲከኞች የኖቤል ህግ ጥሰውም ቢሆን ዩክሬናውያንና ፕሬዝዳንታቸውን እጩ አድርገው የመዝግብ ሲሉ ዛሬ ጥያቄ አቀረቡ። 36 የአውሮፓ ፖለቲከኞች የፈረሙበት ይፋዊ ደብዳቤም ለኖቤል የሽልማት ድርጅት የኖቤል ኮሚቴ ተጽፏል። ፖለቲከኞቹ በዋናነት ከኔዘርላንድ እስከ ብሪታንያ፣ ጀርመን፣ ስዊድን፣ ኤስቶኒያ፣ ሮማኒያ፣ ቡልጋሪያና ስሎቫኪያ ተጧጡ ናቸው። እስከ ተያዙ የፈረንጆች ወር መጋቢት መጨረሻ ድረስ የሌሎች ፖለቲከኞችና ምሁራን ደብዳቤውን እንዲፈርሙ ተጠይቋል። ዩክሬናውያን በቀጠማቸው ወረራ ሀዘኑን የሚገልጸው ዓለም ከዩክሬናውያንና በዲሞክራሲያዊ መንገድ ከመረጡት ፕሬዝዳንታቸው ጎን የመቆመው ጊዜ አሁን ነው ያሉት ፖለቲከኞቹ ድርጅቱ ለሽልማቱ እጩ አድርጎ እንዲይዛቸው ጠይቋል። ፖለቲከኞቹ ኖቤል ህግ ጥሰውም ቢሆን እጩ እንዲያደርጋቸው ነው በደብዳቤ የጠየቁት። የኖቤል ሽልማት እጩዎች የመጠቆሚያ ጊዜ ከ2 ወራት በፊት ነው በፈረንጆቹ ወራት ጥር መጨረሻ ተጠናቀቀው። 343 እጩዎች ተጠቁመውም ተጠናቀዋል። ከነዚህ ውስጥ 251ዱ ግለሰቦች፣ 92ቱ ደግሞ ተቋማት ናቸው። ሆኖም ጥያቄያችን አግባብነት የጎደለውና ያልተጠበቀ እንደሆነ እናውቃለን ያሉት ፖለቲከኞቹ ሩሲያ ዩክሬንን የወረረችበት አጋጣሚም ያልተጠበቀ ነው ሲሉ በደብዳቤያቸው ገልጸዋል። በመሆኑም የኖርዌጂያን የኖቤል ኮሚቴ ሁኔታዎችን ከግምት ውስጥ በማስገባት ጥያቄያቸውን እንዲቀበል ጠይቋል። የሽልማት ኮሚቴው ግን እስካሁን ለጥያቄ የሰጠው ምላሽ የለም። አሁን ላይ ከሩሲያ ጋር ጦርነት ውስጥ የሚገኙት ዜሌንስኪ እንደ አውሮፓውያን አቆጣጠር በ2019 ነው በወቅቱ የመራጩን 73% ድምፅ አግኝተው የዩክሬን ፕሬዝዳንት የሆኑት። ስልጣን ሲጨብጡ የሀገሪቱን የፖለቲካ ድባብ እንደሚቀይሩትና ባለሙያዎቹን ወደ ስልጣን እንደሚያመጡ ተናግሮ ነበር። ሆኖም ከ3 ሳምንታት በፊት ዱብዳ የገጠማቸው ከሩሲያ ጋር በመዋጋት ላይ ናቸው። ዩክሬናውያን ሀገራቸውን ሊጠብቁ እንደሚገባ ያሳሰበው ዜሌንስኪ እሳቸውም ወዴትም እንደማይሄዱ በመግለጽ የሀገራቸውን ጦር ለድል ለማብቃት መምራት መጀመራቸውን ገልጸው ነበረ። ይህም ከዩክሬን ጎን ተሰልፈው በሩሲያ ላይ የማዕቀብ አይነቶችን ባዘነቡ ሀገራትና ሚዲያዎቻቸው ከፍተኛ ውዳሴና አድናቆትን አስችሯቸዋል። የሩሲያ ወረራ ለመቋቋምና የሀገራቸውን ሉዓላዊነት ለማስጠበቅ የሚያስችል ጠንካራ አመራርን እየሰጡ ነው በሚልም ብዙዎች ሲያሞካሻቸው ነበር። ሆኖም ዜሌንስኪ ለውትሮ ጎናቸው እንደሚቆሙ ቃል ሲገቡ የነበሩላቸውን ምዕራባዊ ሀገራት በዋናነት ኔቶ ጦርነቱን ብቻቸውን እንዳጋፈጧቸው ደጋግሞ ሲናገሩ ነበር። አለን ሲሏቸው ከነበሩ አካላት ሲጠብቁ የነበረውን ያህል ድጋፍ እንዳላገኙ ነበር ሲገልጹ የነበረው። አሁንም ባለማይነታቸው የቀጠሉት የአውሮፓ ፖለቲከኞች ግን የኖቤል ሰላም ሽልማት ማግኘት አለባቸው በሚል እጩ አድርጎ አቅርቧቸዋል። በሌላ መረጃ ስዊዝ ባንክ ፑቲንና አጋሮቻቸው ያላቸውን ገንዘብ አጋለጠ። ባንኩ የፑቲንን ሂሳብ አግዳለሁ አለ። የስዊዝ ባንክ የፕሬዝዳንት ፑቲንና የ370 የራሽያ ፖለቲከኞችና የቢዝነስ ባለቤቶችን ሀብት እንዳይንቀሳቀስ ሊያግድ እየተዘጋጀ መሆኑ ተናግሯል። ስዊዝ ባንክ የሩሲያ ደንበኞቹ ምን ያህል ተቀማጭ ገንዘብ እንዳላቸው ይፋ ማድረጉን የሩሲያ ቴሌቪዥን አርቲ ከምንጮች ያገኘው መረጃ ሲል ዘግቧል። የስዊዝ ባንኮች ማህበር ሩሲያውያን በባንኩ ያስቀመጡትን ገንዘብ ይፋ ማድረጉን ገልጿል። በዚህም መሰረት የሩሲያ ደንበኞቹ ከባንኩ ከ160 እስከ 213 ቢሊዮን ዶላር ገንዘብ እንዳስቀመጡ ነው ባንኩ የተናገሩት። ስዊዝ ባንክ ገንዘቡን በአስተማማኝ መልኩ ለማስቀመጥ የሚመረጥ ስመጥር ባንክ መሆኑን በተደጋጋሚ ይነገራል። በተለይ በዓለም ዙሪያ መንግስታት፣ ባለስልጣናትና ፖለቲከኞች በህገወጥ መንገድም ቢሆን ያገኙትን የሚያስቀምጡበት ባንክ መሆኑን በስፋት ይነገራል። ባንኩን የሚመርጡት ገለልተኛ በመሆኑ ሲሆን ይሁንና ባንኩ የሩሲያ ፕሬዝዳንት ቭላዲሚር ፑቲንና የ370 ፖለቲከኞችን የቢዝነስ ባለቤቶችን ሀብት እንዳይንቀሳቀስ ሊያግድ ነው ተብሏል። ስዊዝ ባንክ ይህንን ውሳኔ ያስተላለፈው የአውሮፓ ህብረት በሩሲያ ባለሀብቶች ላይ እገዳ ከጣለ በኋላ ነው። ሩሲያውያን ባለሀብቶች በተናጠል በአጠቃላይ ደግሞ ሀገሪቱ በአውሮፓና በአሜሪካ ተደጋጋሚ እገዳዎች እያጋጠሟቸው ቢሆንም ሞስኮ ግን አልበገርም እያለች ነው እና ፑቲን ግን አሁን በግል ማዕቀቡን ይደርሳቸው ነው። ሞስኮ በዚህ ዙሪያ እስካሁን ማብራሪያ አልሰጠችም።
በቀጣይ መረጃችን ቻይና ለራሻ ጦር መሳሪያ ልታቀብል መሆኑ ተረጋገጠ። አውሮፓ ህብረት አስተማማኝ መረጃ አግኝቻለሁ አለ። የአውሮፓ ህብረት መሪዎች እጅግ የታመነ ማስረጃ እጃችን ገብቷል ሲሉ ዛሬ ተደምጧል። ማስረጃው ቻይና ለራሻ ጦር መሳሪያ እርዳታ ልታደርግ መወሰኗን የሚጠቁም ነው ብሏል። ቻይና ነገሩን ካደረገችው የአውሮፓ ህብረት የንግድ ማዕቀብ ሊጥልባት እንደሚችል የህብረቱ አመራሮች ፖለቲካው ለተሰኘ ጋዜጣ ተናግሯል። ከሰሞኑ ራሻ ቻይናን የጦር መሳሪያ እንድትረዳት መጠየቋ ተነግሮ ነበረ። ራሻ ወዲያውኑ ይህንን ያስተባበለች ሲሆን የአሜሪካው ፕሬዝዳንት ጆ ባይደን ለቻይና ድርጊቱን እንዳትፈጽመው ማስጠንቀቂያ መስጠታቸውን ይታወሳል። ቻይና በጉዳዩ ዝምታን የመረጠች ሲሆን ዛሬ ላይ ግን የአውሮፓ ህብረቱ ሀገራት መሪዎች የጦር እርዳታውን ልታደርግ እንደምትችል የሚያረጋግጥ ማስረጃ አግኝተናል ሲሉ ተደምጧል። የፋይናንሻል ታይምስ መጽሔት ቻይና ለራሻ ጥያቄ የሺታ መልስ ልትሰጥ መዘጋጀቷን ከቻይና መንግስት የፋይናንስ ክፍል ባለ መረጃ ሰጪ አጣርቻለሁ ሲል ትላንትና ዘግቦ ነበር። ታዲያ የአውሮፓ ህብረት መሪዎች አሁን አገኘን ያሉትን መረጃ ምንጩ ተመሳሳይ ይሁን ሌላ ግልጽ አላደረጉም። የአውሮፓ ህብረቱ አንድ ባለስልጣን መረጃውንና ምንጩን ለመናገር አልተፈቀደልኝም፣ ሆኖም ቻይና የጦር መሳሪያ ለራሻ ልትሰጥ መዘጋጀቷን ሁሉም የአውሮፓ ሀገራት መሪዎች እንዲያውቁት አድርገናል ሲል ተናግሯል። ማስረጃው ከተረጋገጠ ራሻ ለቻይና ምን አይነት ማስረጃ ልትሰጥ ትችላለች የሚል ጥያቄ የቀረበላቸው ሲሆን ይህንንም መናገር አልተፈቀደልኝም ብለዋል። ታዲያ ቤጂንግ መንግስት በነገሩ ገፍቶ መሳሪያውን ለራሻ የሚሰጥ ከሆነ ሙሉ አውሮፓ የንግድ ማዕቀብ የሚጥል ይሆናል ሲል አስጠንቅቋል። የራሻ ከቻይና መሳሪያ ጥየቃው መሳሪያውን ሳይሆን ከቻይና ጋር ፍጹም አጋርነት የመግባት ጥያቄ መሆኑን ታዛቢዎች ሲናገሩ ነበረ። ፑቲን መሳሪያ ያስፈልጉት አይደለም፣ ሆኖም ቻይና ከስትራቴጂክ አጋርነት ወደ ፍጹም አጋርነት እንድትለወጥ ተፈልጎ ነው ተብሎ ነበረ። ባይደን ይህ እንዳይሆን ዛሬ ከጂ ጂንፒንግ ጋር ንግግር እንደሚያደርጉ ትላንት ተነግሮ ነበረ። ቻይና ካደረገችው የዓለምን የኃይል አስተላለፍ የሚቀይር ክስተት ይሆናል ተብሏል። በቀጣይ መረጃችን 3 ሀገሮች የራሻን አምባሳደሮችን አባረሩ። ቡልጋሪያ፣ ላትቪያ፣ ኤስቶኒያ የራሻ አምባሳደሮችን አገራቸውን ለቀው እንዲወጡ ወሰኑ። የቡልጋሪያ ውጭ ጉዳይ ሚኒስትር የዓለም አቀፍ ዲፕሎማቲክ ሕጎችን ጥሰዋል ያላቸውን 10 የራሻ ዲፕሎማቶች ከሀገራቸው ማባረራቸውን ዛሬ ተናግረዋል። ሚኒስትሩ እንዳለው የእርምጃ ተወሰደው የሀገሪቱ ጠቅላይ ሚኒስትር ኪሪቭ ፔትፎክ ጉዳዩን አይቶ ከመከሩ በኋላ ነው ተብሏል። አክሎም የራሻ ዲፕሎማቶች በ72 ሰዓታት ውስጥ ቡልጋሪያ ለቀው እንዲወጡ ማዘዙን ተናግሯል። በቡልጋሪያ የራሻ አምባሳደር ውሳኔውን ከጓደኛ የማይጠበቅ ውሳኔ ነው ሲሉ ገልጾታል። የራሻ መንግስት ለዚህ ውሳኔ የፈለገውን የመልስ ምት ሊሰጥ መብቱ አለው፣ ያደርጓል፣ መልስም እንሰጣለን ሲሉ ተደምጧል። የራሻ ዲፕሎማቶች በበዛ ቁጥር ከቡልጋሪያ እንዲወጡ ሲደረግ ይህ ለሁለተኛ ጊዜ መሆኑን አስታውቋል። ቡልጋሪያ በቀዝቃዛ ጦርነት ጊዜ የራሻ አጋር የነበረች አሁን የኔቶ አባል የሆነችና የዩክሬንን ወረራ ቀድማ ያወገዘች ሀገር ናት። ታዲያ ቡልጋሪያ ብቻ አይደለም ዲፕሎማት የማባረር ውሳኔ ያሳለፈችው። ላትቪያና ኤስቶኒያም በተመሳሳይ 3 የራሻ ዲፕሎማቶችን ከሀገራቸው ማባረራቸውን ገልጿል። ስሎቫኪያም 4ኛ ሀገር ሆና የራሻን ኤምባሲ ሰራተኞች ማባረሯም ከሰሞኑ ተሰምቷል። ወደ መጨረሻው መረጃችን ስናልፍ ኢትዮ ቴሌ መሸጡ ቀረ። መንግስት ቴሌን 40% ለመሸጥ ያወጣውን እቅድ ሰረዘ። የኢትዮጵያ መንግስት የኢትዮ ቴሌኮምን ድርሻ ለግል ባለሀብቶች ለመሸጥ የጀመረውን ሂደት ለሌላ ጊዜ ማራዘሙን አስታወቀ። የገንዘብ ሚኒስቴር ዛሬ መጋቢት 9 ቀን 2014 ዓ.ም ባወጣው መግለጫ የቴሌኮም ዘርፍ ለግል ባለሀብቶች ለመሸጥ የተጀመረው ሂደት እንዲራዘም መወሰኑን ገልጿል። መንግስት የኢትዮ ቴሌኮምን ድርሻ ወደ ግል ለማዛወር የተጀመረውን ሂደት ለማራዘም የወሰነው በአገር ቤትና በዓለም አቀፍ ደረጃ ባሉ ለውጦች ምክንያት መሆኑን አስታውቋል። መንግስት በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ውስጥ ካካተታቸው ጉዳዮች አንዱ የቴሌኮም ዘርፍን ወደ ግል የማዞር ውሳኔ ነው። ይሁንና ይህ ጉዳይ በኢትዮጵያና በዓለም አቀፍ ደረጃ ታይቷል ባላቸው ለውጦች ምክንያት ለጊዜው እንዲቆምና ለሌላ ጊዜ እንዲዘዋወር ወስኗል። መንግስት በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ውስጥ ካካተታቸው ጉዳዮች አንዱ የቴሌኮም ዘርፍን ወደ ግል የማዞር ስራ ነው። ይሁንና ይሄ ጉዳይ በኢትዮጵያና በዓለም አቀፍ ደረጃ ታይቷል ባላቸው ለውጦች ምክንያት ለጊዜው እንዲቆምና ለሌላ ጊዜ እንዲዘዋወር ወስኗል። በሌላ መረጃ እስከምንገናኝ ቸር ሰንብቱ።